ቻይናና ሩሲያ ከኢራን ጎን። ስውር መሳሪያ የጫነ የቻይና አውሮፕላን በኢራን። እስራኤልና አሜሪካ ትልቁ ፈተና ከፊታቸው ቆሟል። አስፈሪው የሀገራቱ ጦር ወደ ሌላ መልክ እየተቀየረ ነው። እስራኤልና አሜሪካ በኢራን የአያቶላህ አገዛዝ ካልተወገደ ጥቃቱ ይቀጥላል እያሉ ነው። ኢራን በበኩሏ ደግሞ አቅሜ ገና አልተገለጠም እያለች ነው። በዚህ መሃል በታመሰው የኢራን ሰማይ አንድ አውሮፕላን ብቻ ወደ ኢራን ሲገባ ታየ። ይሄ ጦርነት ከጀመረ አላቋረጠም። አንድ የቻይና የዕቃ ማመላለሻ አውሮፕላን ግን በራዳር እንዳይለይ ተሰውሮ ኢራን ገብቶ እንደወጣ መረጃዎች ወጥተዋል። ታዲያ አውሮፕላን ከቻይናና ሩሲያ የተወጣጡ አደገኛ መሳሪያዎችን አድርሶ እንደተመለሰ እየተነገረ ነው። ኢራን፣ ቻይና፣ ሩሲያ በአንዱ ወገን፣ እስራኤልና አሜሪካ በአንዱ ወገን አሰላለፋቸውን ለይተዋል። አስፈሪው እየመጣ ነው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ ሩሲያ በግልጽ ላሸማገል እያለች ነበር። ነገር ግን ነገሩ እየተባባሰ ከሄደ እጇን ማስገባቷ የማይቀር ይመስላል። ቻይናም በተመሳሳይ ከኢራን ጋር ባላት የረጅም ጊዜ ትብብርና ከአሜሪካ ጋር ባለችበት ሰጣ ገባ ብሎም እየቆመባት ባለው የነዳጅ አቅርቦት ምክንያት ወደ ጉዳዩ እንደምትገባ ይጠበቃል። እኛ ታዲያ በዛሬው ጥንቅራችን የሀገራቱን አስፈሪ አሰላለፍ፣ የሩሲያ ቻይናና ኢራን ቀደምት ወሳኝ ወታደራዊ ትብብር፣ ያልተቋረጠ የመሳሪያ ድጋፍና ወታደራዊ ልምምድ እንቃኛለን። አስፈሪውን አሰላለፍም እንዳሰሳለን። እስከ መጨረሻው አብራችሁን ቆዩ። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል። ቻይናን የምትፈራት እስራኤል። አደገኛው ጦርነት እንደጀመረ አንድ ቃጫኝ የቻይና አውሮፕላን ከነጫነው መሳሪያ የኢራንን ምድር ረገጠ። ሰማይ ምድሩ በተጨነቀበት እስራኤል የኢራንን ሰማይ ተቆጣጥሬያለሁ በምትልበት አደገኛ ወቅት እንኳን የቻይናን አውሮፕላን ጫፉን መንካት አልቻለችም። ለምን? እስራኤል፣ ቻይናና ሩሲያ ወደዚህ ጦርነት እንዲገቡ በጭራሽ አትፈልግም። ጥቂት ወራት ወደ ኋላ እንመልሳችሁ። ሚያዝያ 26 ቀን 2025 ይሄ ቀን በኢራን ሻሂድ ራጃኢ ወደብ ላይ አደገኛ ከባድ ፍንዳታ የተከሰተበትና የአሁኑን ጦርነት በይፋ ያስጀመረ ዕለት ነበር። ያ ፍንዳታ የተከሰተው ታዲያ የሚሳኤል ነዳጅ ለማምረት የሚያገለግሉ ኬሚካሎችን በያዘ ኮንቴነር ላይ ነበር። በተለይም አሞኒየም ፐርክሎሬትና ሶዲየም ፐርክሎሬት የሚባሉት ወሳኝ ኬሚካሎች ጋይተዋል። በዛ ፍንዳታ የቆሰሉና የሞቱ ዜጎች እልፍ ናቸው። ከዚያ አልፎም ኢራንን ከፍተኛ ኪሳራ ውስጥ ከቷት ነበር። ሆኖም የኢራን መንግስት ነገሩን ላለማጋጋል ሲል የአደጋው መንስኤ የደህንነት ችግር እንደሆነ ቢገልጽም በወጣ የውስጥ አዋቂዎች መረጃ ጥቃቱን የፈጸመችው እስራኤል እንደሆነች ታውቋል። ነገሩ ታዲያ እዚህ ላይ ነው። የሚሳኤል ነዳጁ የተገዛው ከቻይና ሲሆን ኮንቴይነሩን የጫነችው የቻይና መርከብ ነበረች። እስራኤልም ስትከታተል እንደነበርና መርከቧ ወደቡ ላይ ደርሳ ኮንቴይነሩን እንዳስረከበች በደቂቃ ልዩነት ውስጥ ጥቃቱን ፈጸመችው። ታዲያ ስትከታተል ከነበረ ለምን መርከቡን አላሰመጠችም የሚሉ ጥያቄዎች መነሳታቸው አልቀረም። መልሱ እስራኤል መርከቧን ብታሰምጥ ጸቧ ከቻይና ጋር ይሆን ነበር። ምክንያቱም ቻይና እስክታስረክብ ድረስ ኮንቴይነሩ በእሷ ኃላፊነት ስለነበር ኪሳራው የእሷ ነበርና እስራኤል ይህንን ያህል የቻይናን ክንድ ትፈራዋለች። ቻይናና ኢራን የማይሰበረው ጥምረት። ቻይናና ኢራን ዲፕሎማሲያዊ ሽርክና፣ ምጣኔ ሀብታዊ ትስስርና ወታደራዊ ትብብርን ጨምሮ ለረጅም ጊዜ የቆየ የጠበቀ አጋርነት አላቸው።
እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ ታዲያ ቻይና ድጋፏን እንደምትቀጥል ይጠበቃል። የቻይናው አውሮፕላን የሚያደረገው ይህንን ነው። ቻይና በቀጥታ ወደ ግጭት እንዳትገባ ርቀቷን በመጠበቅ ለአጋሯ ኢራን ድጋፍ ማድረጓ የማይቀር ነው። ቻይና በተደጋጋሚ የጋዛ ጦርነት እንዲቆም የተኩስ አቁም ስምምነት ጥሪ ስታደርግ የነበረ ሲሆን ፍልስጤማውያንና ሊባኖስን በዲፕሎማሲ እንዲሁም በሰብአዊ እርዳታ ትደግፋለች። ቻይና በእስራኤል ውስጥ በተለይም በመሰረተ ልማትና በቴክኖሎጂ ዘርፎች ከፍተኛ መዋለ ንዋይም ያፈሰሰች ሲሆን ይህኛው ዙር የጋዛ ግጭትም ከተነሳ በኋላ አላቆመችም። ከኢራን ጋር የበለጠ ብትወግን እስራኤልን እንደ ኢኮኖሚያዊ አጋር የማግለል ስጋት ይኖረዋል የሚል አቋምም ሊኖራት ይችላል። ነገር ግን እስራኤል በዚህኛው ዙር ጥቃቷ የኢራን የነዳጅ መሰረተ ልማት ጥቃት እየፈጸመች ነው። ቻይና ደግሞ ድፍድፍ ነዳጅ ዘይት ላይ ጥገኛ ስትሆን 90 በመቶ የሚሆነው የኢራን ድፍድፍ ነዳጅ የሚላከው ለቻይና ነው። እስራኤል እየወሰደችው ባለው ያልተቋረጠ ጥቃት የኢራንን የወሳኝ መሰረተ ልማቶችን እያወደመች ሲሆን ይህም ወደ ውጭ በሚላኩ ምርቶች ላይ ተጽዕኖ እያሳደረ ነው። ቻይናም የእስራኤልን ድርጊት ጠንከር ባለመልኩ እያወገዘች ነው። አሜሪካ በኢራን ላይ ማዕቀቦችን ብትጥልም ቻይና ከኢራን ነዳጅ በመግዛት ቀጥላለች። በተጨማሪም በኢራንና በሳዑዲ አረቢያ መካከል ተቋርጦ የነበረው ዲፕሎማሲያዊ ግንኙነት እንዲቀጥል የሚያደርግ ስምምነት ላይ እንዲደርሱ ቻይና ባለፈው ዓመት አሸማግላለች። በተጨማሪም ቻይና በኢራን ላይ ያላትን ተጽዕኖ ኢራንን እንድታግባባ በተደጋጋሚ በአሜሪካ ስትጠየቅ ነበር። የቻይናና ኢራንን ግንኙነት እስራኤልም አሜሪካም በአይነ ቁራኛ ይመለከቱታል። የሩሲያና ኢራን ወሳኝ ጥምረት። ኢራንና ሩሲያ ደግሞ ከየትኛውም ሀገር በላቀ ሁኔታ ጥብቅ ወዳጅነት አላቸው። ሩሲያ የኢራንን የኒውክለር መሰረተ ልማት ታግዛለች እየተባለች በሰፊው በምዕራባውያን የምትወገዝ ሲሆን ኢራን ደግሞ አደገኛ ድሮኖችን ሩሲያን በማስታጠቅ ምዕራባውያንን እንድታስጨንቅ ታደርጋለች። ታዲያ የሰሞኑ የተካረረ ግጭት ሲፈጠር ሩሲያ ቁጭ ብላ መመልከትን አልመረጠችም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በኢራን ጉዳይ ላይ ቀጥተኛ መግለጫ የሰጡ ሲሆን የኢራን ሕብረተሰብ ከፖለቲካ አመራሩ ጋር አንድ ሆኖ እየሰራ መሆኑ ጥሩ መሆኑን አነስተው ከኢራን ጋር ስላለው ግጭት ከእስራኤልና ከትራምፕ ጋር ጥብቅ ንግግር እያደረኩ ነው ብለዋል። አያይዘውም ጦርነቱን ለማስቆምና ኢራንን በተመለከተ ስምምነት ላይ ለመድረስ ሰላማዊ መንገዶችን መፈለግ አግባብ ነው ያሉ ሲሆን በቡሼር የኒውክለር ኃይል ማመንጫ ጣቢያ ሩሲያውያን ሰራተኞች አሉን፣ ደህንነታቸውን ለማስጠበቅ ከእስራኤል ጋር ተስማምተናል ሲሉም ወሳኙን ነገር አንስተዋል። ከ200 በላይ የሩሲያ የኒውክለር ባለሙያዎች በኢራን የኒውክለር ኃይል ማመንጫ 2 ተጨማሪ ክፍሎችን ለመገንባት ኢራን ውስጥ ይገኛሉ። ሩሲያ እነሱን ላለመጉዳት ከእስራኤል ቃል ወስዳለች። ሩሲያና ኢራን በኒውክለር ኃይል ላይ በጋራ መስራታቸውን ይቀጥላሉ ብለው በአጽንኦት ተናግረዋል። መግለጫው ፕሬዝዳንት ፑቲን በኢራን ጉዳይ ቀዝቀዝ ያለ የሚመስል ነገር ግን ከእስራኤልም ሆነ ትራምፕ የተለየ ንባብ እንዳላቸው በግልጽ የሚያሳይ ነው። እስራኤልና አሜሪካ የጀመሩት አዲስ ጦርነት ግቡ የስርዓት ለውጥ ለማድረግ እንደሆነ ግንዛቤ እንዳላቸው ንግግራቸው በግልጽ ያሳያል። ከዚያ በተጨማሪ ፑቲን በኢራን ውስጥ ያለውን የኒውክለር ግንባታ ከሀሳብ በተጨማሪ በባለሙያም እያገዙ እንደሚገኝ ገልጸዋል። ይህን መንካትም ሩሲያን መንካት እንደሆነ ነው በዲፕሎማሲያዊ ቃል የገለጹት። ሩሲያ ከኢራን ጋር ጥብቅ ስትራቴጂያዊ ግንኙነት ያላት መሆኑ የሚታወቅ ነው። ምንም እንኳን በሁለቱ መንግስታት መካከል ያለው ግንኙነት ወደ ወታደራዊ ቃል ኪዳን ደረጃ የደረሰ ባይሆንም ሩሲያ በካስፒያን ባህር ዙሪያ የሚዋሰናት ጠንካራ አጋር መንግስት በጽዮ አሜሪካ ጥቃት ለውጥ እንዲለወጥ ትፈቅዳለች ተብሎ አይታሰብም። በተለይ ይህ ጦርነት ሩሲያ ከምዕራቡ ኃይል ከሚታገዘው የዩክሬን መንግስት ጋር ጦርነት እያደረገች ባለችበት ሰዓት መፈጠሩ ይበልጥ ትኩረት እንድትሰጠው ያደርጋታል። ሩሲያና ኢራን በጠላቴ ጠላት ላይ የተመሰረተው ወዳጅነት። ሩሲያና ኢራን አጋር ሀገራት አልነበሩም። ነገር ግን ከቅርብ ዓመታት ወዲህ ግንኙነታቸው እየተጠናከረ የመጣ ሲሆን የስትራቴጂካዊ አጋርነት ስምምነት ላይ ለመድረስ የጀመሩትን ግንኙነት ለማጠናቀቅ በሂደት ላይ ናቸው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከአቻቸው የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ጋር ከወራት በፊት ሲገናኙ በዓለም ክስተቶች ላይ ስለያዟቸው የአቋም ተመሳሳይነት ተናግረዋል። ሩሲያ ከዩክሬን ጋር በምታደርገው ጦርነት ኢራን አጋርነቷን አሳይታለች። አሜሪካና ዩናይትድ ኪንግደም ኢራንን የባላስቲክ ሚሳይሎችንና አጥቂ ሰው አልባ አውሮፕላኖችን
ለሩሲያ አቅርባለች ሲሉ ከሰዋታል። ከዓመታት ማዕቀብ በኋላ የኢራን አየር ኃይል ተዳክሟል። ሩሲያ በቅርቡ አንድ ቀለል ያለ አጥቂ አውሮፕላን ሳትልክ እንዳልቀረች ወታደራዊው መጽሔት ጄንስ ዲፌንስ አስታውቋል። ኢራን በተደጋጋሚ በምትልክላት የጦር መሳሪያዎች ሩሲያ በምላሹ ከእስራኤል ጥቃት ማግስት የተባበሩት መንግስታት ድርጅት ኢራንን አስመልክቶ የሚያወጣቸውን ውሳኔዎች እንደምታግድ እንዲሁም ማንኛውንም የኃይል እርምጃ እንደምትቃወም ይጠበቃል። የሩሲያ ስጋት በመካከለኛው ምስራቅ። የሩሲያ ስጋት ግን ይህ ብቻ አይደለም። ኢራን ከእስራኤል ጋር ባላት ግጭት ሩሲያ በመካከለኛው ምስራቅ ሌላ ወዳጇን እንዳታጣ ትሰጋለች። እስራኤል በኢራን ላይ ጥቃት መፈጸም ስትጀምር የሩሲያ ባለስልጣናት በመካከለኛው ምስራቅ ያለውን ወቅታዊ ሁኔታ አሳሳቢና አደገኛ ሲሉ ነበር የገለጹት። አሁንም ቢሆን የሩሲያ ሚዲያዎች የሁለቱ ሀገራት ግጭት ለሞስኮ ያለውን አወንታዊ ውጤት አጽንኦት ሰጥተው በመናገር ላይ ናቸው። ከእነዚህም መካከል የሩሲያን ካዝና ያደልባል ተብሎ የተገመተው የዓለም የነዳጅ ዋጋ ጭማሪ፣ ሩሲያ በዩክሬን ላይ ከከፈተችው ጦርነት የዓለም አቀፋዊ ትኩረት መከፋፈል፣ እንዲሁም ክሬምሊን ግጭቱን የማሸማገል እድል ካገኘች በዩክሬን ላይ ጦርነት የከፈተች ቢሆንም ራሷን በመካከለኛው ምስራቅ ውስጥ እንደ ቁልፍ ተዋናይና እንደ ሰላም ፈጣሪነት ራሷን ማሳየት የሚሉ ናቸው። ባለፉት 6 ወራት ውስጥ ሞስኮ በመካከለኛው ምስራቅ አንድ ቁልፍ አጋሯን አጥታለች። ባሽር አልአሳድን ባለፈው ታህሳስ ወር የሶሪያው መሪ ከስልጣን ከተወገዱ በኋላ በሩሲያ ጥገኝነት ጠይቀዋል። በኢራን ውስጥ ያለው የስርዓት ለውጥ ተስፋ በክልል ውስጥ ሌላ ስትራቴጂካዊ አጋር የማጣት ሀሳብ ለሞስኮ ትልቅ ስጋት ይኖረዋል። ሞስኮቭስኪ ኮምሶሞሌትስ ማክሰኞ ዕለት በመካከለኛው ምስራቅ ስለተከሰቱት ለውጦች አስተያየት ሲሰጡ በአሁኑ ጊዜ በዓለም አቀፍ ፖለቲካ ውስጥ የሚታዩት ትልቅ ለውጦች ሀገራችንን በቀጥታም ሆነ በተዘዋዋሪ ይነካል ብለዋል። ስለዚህ ኢራን ስትፈርስ አሊያም የአያቶላ መንግስት ሲገረሰስ ሩሲያ ቁጭ ብላ አትመለከትም። ሶስቱ ሀገራት በአንድ ምድብ ሊቧደኑ ይችላሉ። ሩሲያ፣ ቻይናና ኢራን ከወራት በፊት ግዙፍ የባህር ላይ ወታደራዊ ልምምድ አድርገው ነበር። ልምምዱ በባህር ላይ መርከብና ድሮን ጨምሮ የጠላት ኢላማዎችን መምታት እንዲሁም ጉዳትን መቆጣጠር ላይ ያተኮረ ነበር። ኢራን በጊዜው ከአሜሪካ ጋር በተቃቃረችበት ማግስት የተጀመረው ልምምዱ በሶስቱ ሀገራት መካከል ያለውን ትብብር ለማጠናከር ያለመ ሲሆን ልምምዱ የተካሄደው በኦማን ባህረ ሰላጤ ላይ ነው። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ለተከታታይ 5ኛ ዓመት ሲሆን ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የነፍስ አድን ስራዎች ላይ ያተኮረ ነበር። ብዙዎች እንደሚሉት በተደጋጋሚ የጦር ልምምድ ያደረጉት ሀገራቱ በአንድ ግንባር ተሰልፈው ለመዋጋት ምንም የሚያግዳቸው ነገር የለም። ነገር ግን ቻይናም ሆነች ሩሲያ የሚያተርፉትን ነገር አመዛዝነው የሚገቡበት ነው የሚሆነው። እስከዛ ግን ኢራን ያልተቋረጠ የመሳሪያ ድጋፍ ከሁለቱም ሀገራት እንደምታገኝ ይጠበቃል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ከቴምር ሪል ስቴት የሚያምር ዕድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ 1 እስከ 3 መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ 1 መኝታ ሙሉ ክፍያ 6,930,000 ብር፣ ቅድመ ክፍያ 693,000 ብር ብቻ። 86 ካሬ ባለ 2 መኝታ ሙሉ ክፍያ 9,460,000 ብር፣ ቅድመ ክፍያ 946,000 ብር ብቻ። 126 ካሬ ባለ 3 መኝታ 13,482,000 ብር፣ ቅድመ ክፍያ 1,348,000 ብር ብቻ። 146 ካሬ ባለ 3 መኝታ 16,060,000 ብር፣ ቅድመ ክፍያ 1,606,000 ብር ከቴምር ብቻ ያገኛሉ። እንዲሁም ከ30 በመቶ ጀምሮ ለሚከፍሉ ደንበኞች የ25 በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን። 0927563333 ቴምር ይለያል።